የደውሉላቸው ደንበኛ መስመር ስለተያዘ እባክዎ ትንሽ ቆይተው ይደውሉ። የደውሉላቸው ደንበኛ መስመር ስለተያዘ እባክዎ ትንሽ ቆይተው ይደውሉ። ስልኩ አይሰራም እኮ በቃ ለመለስ መሰለኝ። ቆይ ግን ምን ሆኖ ስልኩን የዘጋው እንዴ? ይሄ ነገር ምንም አልገባኝም። ድንገት ደውሎ ሳራን ላገናኝሽ ነይ አለኝ። ግን ማንነቱን እንኳን እኮ አላውቅም። አድናን አንተ አድናን ተነስ። ምንድን ነው? ሉሃና ተደብቃ ወጣች። ወሬ ነው ትሄዱ? አላውቅም፣ ብቻ ግን ቀስ ብላ ተደብቃ ወጣች። ሳስበው የሆነ የለመደችው ነገር ያለ ይመስለኛል። ምን ማለት ነው ትሄዳለች ማለት? አሁን እኮ በጣም መሽቷል። ምን አውቃለሁ እኔ እንዴ? ያየሁትን እኮ ነው የነገርኩህ። ቀስ ብላ ሰው አየኝ አላየኝ ተደብቃ ሄደች። ምን ብለሻል ነው አንቺ ውሻ? ንገረኝ፣ ከአንቺ ጋር ጣልታችሁ ነው አይደል? እባክህ ወደዛ። እሷ ሸውዳ ትሄዳለች እና ትሰድበኛለህ እንዴ? እርግጠኛ ነኝ እየማገጠችብህ ነው። ምንም እንዳትሆን ለራስሽ ጸልይ ሴትዮ። አንድ ለሆነ ትሄዳ ነው እንዴ? ሰዓቱ እኮ መሽቷል። አረ የሆነ ነገር መሆን የለባትም ሉሃና። በዚህ ምሽት ምን ልሰራ ወጣ ነው? ተነሳተ ሉሃና ነች። ጭራሽ በህልሜ እየመጣ መጨቃጨቅ ጀመርክ? ቀልድህን ባቀልደው ይበልጥ ያስቃል። ሉሃና የት ናት? ምንድን ነው የምታወራው? ያማል እንዴ? ሉሃናን በዚህ በሌሊት የት ነው ያደረካት? ንገረኝ። ያማል እንዴ? ሉሃና እኮ ሰው ነች እንጂ ዕቃ አይደለች። እኔ ሲፈልግ እያነሳው የፈለግኩበት ላይ አድርጋት አልችልም። ዝጋ። አንተ ሉሃና ክፍል እንዳትደርስልህ እንደፈለግ አስፈራርተህ አባረካት አይደለም? ሉሃና የት ሄደች? ቆይ አድናን ቤት ውስጥ የለችም እንዴ? ጭራሽ እኔን ጠይቀኛለህ እንዴ? እና ላልጠይቅ ነበር እንዴ? በሉሃና ጉዳይ ከአንተ ውጭ ማንም ሊጠየቅ አይችልም። እሺ ዝተባታል ሮቤል። እንደዛ አትከባት። ጫፏን ነክተህ ከሆነ ደግሞ ሮቤል። አድናን ሉሃና የት ነው ያለችው? ቆይ ጭራሽ አንተ መቀለጃ አልሆን። ይኸውልህ አንተው ራስህ አድርገኸው እኔ ላይ ለማላከክ እያሰብክ ብቻ ባለው ምን ማለት ነው? ትሰማኛለህ አድናን? ሉሃናን ከልቤ አፈቅራታለሁ። አሰማም እንዴ? በዚህም ነፈሰ በዛ የኔ መሆኗ የማይቀር አለቅ። ይሄ ድንጋይ ሻውን ሉሃና የት እንዳለች አላውቅም ካለ የት ገባች ነው የሚባለው? እሺ ሉሃና የኔ ቆንጆ አትበለኝ። ሉሃና የት እንዳለች ማቅ መስሎ ነው? የት እንዳለች አላውቅም። ሉሃና የራሷ ጉዳይ ነው። እኔ አንቺን አፍቀሽ ነው የመጣሁት። እኔ ያቺ ስስት ምንም አትሰራልኝ በይሳት። ኧረ ከመጀመሩ እባክህ ሚራ፣ ለእኔ እንዳንቺ የሚሆንልኝና የሚያፈቅረኝ ሰው እንደሌለ ሲገባኝ ፍቅርሽን ያላግባብ እየገፋው እንደሆነ ሳውቅ ነው ተመልሼ የመጣሁት። የለም ፍቅር ጨርሰናል። እሺ ለእኔና ለአንተ ደግሞ ፍቅርና እምነት የግድግዳ ላይ ጥቅስ ናቸው። በቃ አጥፍቻለሁ፣ ይቅርታ አድርጊልኝ። ከዚህ በላይ አትጨነቂብኝ። አለመጨከን የማልችልበት ደረጃ ላይ ደርሰናል እኮ ሮቤል። አሁን ጨዋታው ቀድሞ በገደለ ነው። እሺ ነገሩንማ ይሄን ያህል አታካብጂው። በቃ የማንኛውም ሰው ፍቅር እንደሚታመመው የኔና አንቺ ፍቅር ታሞ ነበር። አሁን ደግሞ አብረን በመሆን እናክመዋለን። አብረን ሆነን የሚባል ምንም ነገር የለም ሮቤል። አንተ ከኔ የምትፈልገው ገንዘብ ነው። ገንዘቡ ደግሞ እንዳበቃለት ነግሬሃለሁ። ስለዚህ እኔና አንተ የሚባል ነገር የለም። የብሩን ጉዳይ ችግር የለውም፣ ጊዜ ወስደን እናወራበታለን። አሁን ዋናው አንቺ ለኔ ያለሽን ፍቅር ማወቅ ነው የምፈልገው። ሴቶኝ ባጣ ቆየኝ የመሆን አምሮት ያለኝ ይመስላል እንዴ? ሮቤል እረፍ። እኔ እናንተ አሁን በጣም ተነቃቅተናል። ወይኔ ሚራ ደግሞ ምንድን ነው አሁን እኔ ጋር የመጣው? ሉሃና ቤት ውስጥ የለችም ስለተባልክ ነው አይደል? ከዛ እኔ ማቅ መስሎክ? እኔ ሉሃና የት እንዳለች አላውቅም። አይደለም ውሃ ልጠጣ ስመጣ አንቺን አየሁሽ። ከዛ በቃ ይቅርታ ጠይቅሽ ብዬ ነው እዚህ የመጣሁት።
ሉሃና ከፈለገች ገደል መግባት ትችላለች። አፍንጫዋን ትላስ። እንደውም ሞቷን እመኝላታለሁ። ሮቤል፣ እኔ ጋር ምንም አይነት ገንዘብ የለም። ያንን ገንዘብ ያቃጠልኩት ከአንተ ለመሸሽ ነው። ስለዚህ በቃ ከኔ ራቅ። እንዴ ቆይ ግን ለምን እኔን ክፉ ሰው ታደርግኛለሽ ሚራ? እኔ እኮ አንቺን ከገንዘብ ውጭ እፈልግሻለሁ። ጥሩ ሰው ነው እንዲህ እባክህ። ውይ እንደውም ልንገርክ፣ ከሚገባክ በታች ነው መጥፎ ሰው አድርገን እያየንክ ያለ ነው። በቃ ሉሃናን ያፈቀርኳት መስሎኝ ውስጤ በጣም ተታሎ ነበር። አሁን ግን ሳስበው አላፈቀርኳት ሚራ። የማፈቅረው አንቺን ነው። የአሁኑ ሀሳብክ እንኳን ለአንተ ለእኔ ራሱ አይዋጥልኝ። ያዝ፣ ተቀበለኝ። በዚሁ አወራርድበት። ሚራ፣ ሉሃናንማ የሆነ ነገር አድርገሻታል። አንቺ የሆነ ነገር ስታስቢ አይነ ውሃሽ ያስታውቃል። የሆነ ነገር ለማድረግ ስትፈልጊ በደንብ አውቅሻለሁ እንዴት እንደሚያደርግሽ። ተረገመች። ሉሃና እንዴ የት ሄደሽ ነው ሳትነግሪኝ? አስጨነቅሽን እኮ። አይ እዚሁ ነበርኩ አድናን። አልተኛህም እንዴ? ሉሃና እውነቱን ንገሪ፣ ችግር አለ እንዴ? እንዴ አዎ የለም አልኳችሁ እኮ። ቆይ ምን ሆናችኋል እናንተ? ታዲያ በዚህ ሌሊት የት ብለሽ ሄድሽ? አረ እዚሁ ነበርኩኝ። ምን ይሄን ያላካበዳችሁት? ጭራሽ አካበዳችሁት። ትንሽ አታፍሪም እንዴ? ምን ማለት ነው ማካበድ? እኛ እኮ ተጨንቀን ነበር። ሲጀመር የት እንደነበርኩ እኮ ለአንተ ማብራራት አይጠበቅብኝም አይደል እንዴ? አንተ ማን ሆነህ ነው ለእኔ የምታስበውና የምትጨነቀው? ሲያስቡልሽ ወቂ። እሺ የሆነ ነገር ሆንሽ ቢባል እኮ ይሄ ቀውስ እነሱ ናቸው ብሎ እኛን መክሰሱ አይቀርም። በቃ አልተከሰስክም አይደለ? ደግሞ ይኸው ተመልሼ መጥቻለሁ። ስለዚህ አፍን ዘግተህ ቁጭ በል። ሉሃና በትክክል የት እንደሄድሽ እኔ ማወቅ እችላለሁ? አዎ ትችላለህ፣ ግን ደግሞ የትም አልሄድኩም፣ እዚሁ ነበርኩ። እኔ ራሱ ከተነሳው እኮ ሉሃና ስንት ሰዓት ሆነ? ይህን ሁላ ሰዓት ውጭ ምን ትሰሪያለሽ? ምንም አልኩህ እኮ አድናን፣ እያስጨነከኝ ነው። ደግሞ እኮ እናንተ ለመነጋገር በጣም ብዙ ጊዜ አለን አይደል እንዴ? ይኸው እንግዲህ በሌሊት ወደ ውጭ የሚያስኬድሽ ወይ በሌሊትም ከድኙ ሰይጣን አለ ወይ ደግሞ ሌላ የለመድሽው ነገር አለ ማለት ነው። ሮቤል፣ እኔ ለአፍህ እንድከፍት መብት አልሰጠም። እሺ ደግሞ እኮ ሰይጣንን ለመካደም ውጭ ድረስ መውጣት አይጠበቅብኝም። ይኸው እዚህ ቤት ውስጥ አንተ አለህልኝ አይደል እንዴ? እና ታዲያ የሌሊት ባለሽ ሄደሽ ነው እንዴ? እንተ እንደዚህ እንድትናገራት መብት አልሰጠም። እሺ እውነቴን እኮ ነው። ምንም ቢሆን እኮ ወንድሜ ነህ። ሚራ ቢያንስ እኔ እናንተን ብቻ ነበር። እቺ ግን ሶስተኛ ሰው ጨምራለች። ምን አገባ? ሲጀምር ጥያቄ የመጠየቅ መብት ራሱ ማን ሰጠ? ሁሉም እኮ እንዳንተ አይደለም። እሺ ለባለጌ እኮ ዓለም እንዳለ ባለጌ መስሎ ነው የሚታየው። ብዙ ሴቶች ከማያስደስታቸው ባል ጋር መኖር ስለማይፈልጉ በድብቅ ሌላ ጨዋታ ይጀምራሉ። ለአንተ አስቤ ነው። ሮቤል እገላለሁ። ተነስ እናግባው። ሰማኛለህ አይደል? ሴቶችን ለማስደሰት ሞክር። እሺ ልምድ ካላወቅ ደግሞ ከኔ ጠይቅ። ረባናል እረፍ እንጂ አድናን። ከዝንብ እኮ ማር አይጠበቅም አይደል እንዴ? ተረጋጋ፣ በቃ ቁጭ በል። ሉሃና ወዴት እየሄድሽ ነው? ቆይ እስኪ ንገርኝ። አሁን ካለነው ብቻችንን ነው። አዎ አድናን፣ በቃ ደክሞኛል፣ እንተኛ። ሳላስበው በሀሳቡኝ በጣም ብዙ መንገድ ነው የሄድኩት እና ደክሞኛል። በዚህ ሰዓት በፍጹም ብቻሽን ልታደርጊው አትችልም። ደግሞ በዚህ ሰዓት ምንም የሚሉት ወክ ነው ብቻሽን። ቆይ ሮቤል ያለውን ነገር አምነህ እኔን እየጠረጠርከኝ ነው እንዴ? እኔ እናንተ መሀል እየጠነከረ መተማመን የለም ማለት ነው? ሉሃና እውነቱን ንገርኝ። እርግጠኛ ነኝ እየዋሸሽ ነው። አድናን በቃ እኔ ደክሞኛል፣ ልተኛ። እሺ ቆይ ሲጀምር ሉሃና ራሱ የት ነበረች? ሰው ራሱ የማይታመን ማንነት ነው እንዳለት። ራኔ ሰው ግራ እየገባኝ ነው። አንተ ግን ምን አይነት ወሬ ነው የምታወራው? ሮቤል፣ እኔ እናንተ መከባበር እንዳለብን አትርሳ። ውጪልኝ ሉሃና፣ አጠገቤ እንድትደርሽ አልፈልግም። አትሰሚም እንዴ? አንቺ ደግሞ ሰው እየፈለግሽ እኔ ጋር መምጣት ትፈልጋለሽ።
ስማኝ ሮቤል፣ እኔም በእንደዚህ አይነት መንገድ ልታዋራኝ አችልም። አንተ እንደምታውቃቸው አይነት ሴቶች አይደለሁም። በዚህ ሰዓት ትልቅ ዋጋ ያለው ለእኔ ክብር ነው። ስለዚህ እንድታከብረኝ እፈልጋለሁ። አረ እንዴት እንዳወራሽ ፈልገሽ ነው እባክሽ? ጭራሽ ምርጫም አለሽ? አክብረኸኝ ነው? አንቺ ሴት ሄደሽ ነው እባክሽ? ስሚ፣ ሰው እኮ አክብሮ የሚያወራሽ የሚያስከብር ድርጊት ላይ ስትገኝ ነው። እሺ እኔ የፈለግኩበት ልሂድ፣ አንተ ግን ስለ እኔ ምንም ማለት አትችልም። እዚህ ድረስ የመጣሽው የእውነት ይሄን ልትይ ነው ወይስ ፍቅር ስላለብሽ ነው? እኔ ከአንተ ጋር ፍቅር ሳይሆን ጥላቻ ነው ያለብኝ ሮቤል። እኔ እንዳንተ በህይወቴ ያስጠላኝ የጠላው ሰው የለም። ይኸውልሽ የሆነ አንድ ጥናት አለ። ምን ይላል መሰለሽ? አንዲት ሴት የምትናደድበት ወንድ ለእሱ ስሜት አላት ማለት ነው። ምናልባት አንቺም አሁን የሚሰማሽ ስሜት ፍቅር ሊሆን ይችላል። ትሰማለህ? ከነ ጥናት ገደል ግባ። እኔ ከአንተ አንድ ነገር ብቻ ነው የምፈልገው። ያንተን ቆሻሻ አመለካከት አድናን ላይ አታጋባበት። ይህን ብቻ አድርግልኝ። አሁን ውጭልኝ ወሬሽ ትተሽ። ደግሞ ስሚ፣ እኔ ላይ ላደረሽብኝ በደል ቅጣትሽን የምትቀበይበት ጊዜ በጣም ገና ነው። ትሰማለህ ሮቤል? ድጋሚ እንደዚህ እንዳታናገረኝ። እኔ ንቀት አልወድም። ደካማ ጎንሽ ንቀት ነው ማለት ነው። በቃ በደካማ ጎንሽ እገባለሁ። እንደዛማ ከሆነ ዮሐናዬ ጠፊሽ ራሱ ደስ ሲል። አንቺ ጠፍተሻል ተብሏል ነበር እንዴ? ከየት መጣሽ እባክሽ? የጠላት ጆሮ ድፍን ይበል አለው። መቼም ጠፍታለሽ ብለሽ በጣም ደስ ብሎሽ ነበር አይደለም? ወይኔ ጉዴ! አንቺም ጠላት አለሽ እንዴ? አንቺ እኮ በጣም የፍቅር ሴት መስለሽ ነበር አይደለሽም እንዴ? አዎ አለኝ። አንቺና ውሽማሽ ልበለው ወይስ ባልሽ? ብቻ ግን እናንተ ናችሁ ጠላቶቼ። አፍሽን ዝጊ ሉሃና። በዚህ ምሽት እኮ ባልገሽ የመጣሻት መስም እዚህ ጋር ቆመሽ አፍሽን ስከፍቺ። በራስሽ አይምሮ እየገመችማ እንዳታናግሪኝ። እኔ አይደለም ከማላውቀው ወንድ ጋር ነገ ከማገባው ከአድናን ጋር ራሱ እንደዚህ አይነት ነገር አድርጌ አላውቅም። እሱማ ጨዋጫ ስትጫወች ነው። መቼም በዚህ ምሽት ጅብ ለመጋለብ አልወጣሽም አይደል? አንቺና ውሽማሽ በጣም ብዙ የሴጣን አምልኮ ታውቃላችሁ። በጣም ይገርማል። እንደ አንቺ ድፍረት ቢኖር ኖሮ ሀገር ካልመራውል ነበር። አንቺ ግን ትንሽ አታፍሪ? የትም አሻሸ ገዳሜ ብለሽ መተሽ ከኔ ጋር ቆመሽ ስታወሪ። አዎ። እና አሁን እኔ በመጥፋቴ ደንግጠሽ ነው እስካሁን ያልተኛሽው? እንዴት እንቅልፍ አልወሰደሽም? አዎ በጣም እንዴት ብዬ ልተኛ? ሉሃና የት ሄደችብኝ ብዬ በጣም ስብሰለሰል ነበር። እዚሁ ነበርኩኝ። አሁን ደግሞ መጥቻለሁ። በቃ ተኛ ነሰብ። አንድ ምክር ልምከርሽ፣ ለሌላ ጊዜ ግን አይደረግም እሺ? ይህን ሰውዬ እዚያ ገባለሁ እያልሽ አሻሸ ገዳሜ በሌሊት አይባልም። ቆይ ግን እናንተ ከሴሰኝነት ውጭ አታስቡም እንዴ? አይምሮሽ ተደፍኗል መሰለኝ። ውይ ሌላ እኮ አስቤ ነበረ። ማለት በዚህ ሌሊት ገበያ ሄዳ ይሆን ወይ የት ሄዳ ይሆን ብዬ በጣም አስቤ ነበር። ግን ደግሞ አልመጣልኝ። እንከፍ ዶሮ ብታልም ጥሬ ይሆናሉ። አንቺ ብታልም የሚሄድ ነው ባለጌ። አንቺ ብቻ እናንተ ተይልኝ እንጂ እኔ ለራሴ ጨዋ ለመሆን ተዘጋጅቻለሁ። ወይኔ ሮቤል ተተዋ በቃ ሚራዬ። ገጣ ሰይጣን ታይኛለሽ። እንዴትም ብዬ ትዳሬን አስመልሳለሁ። ውሻ አንተ አትጨነቅ እሺ? ተረጋጋ። አይ እኔ አልተጨነኩኝም። አተኝም እንደ አንቺ። የኔ ባል አሁንም ታስብልኛል አይደል? በጣም አመሰግናለሁ። እሺ በእኔ መጨከን እንደማትችል አውቀዋለሁ። ይኸውልሽ እኔ ማስበው ለአንቺ ሳይሆን ለልጄ ነው። ይሄን ደግሞ ወቂ እና እኮ ልጅ ያለው እኔ ውስጥ ነው። ልጄን ያለ እኔ ማሰብ አይቻልም። አድናን፣ እኔ እናንተ እኮ መለያየት አንችልም። እውነቱን ስነግርሽ አንቺን ማየት በጣም አስጠልቶኛል። ሁሌ የሚደብረኝ ነገር ከአንቺ ልጅ መኖሩ ነው። አድናን፣ ልጅ እኮ የፈጣሪ ስጦታ ነው። አይ ልጄን አልፈልግም የምትል ከሆነ ችግር የለውም። ከተወለደ በኋላ አይኑን እንዳታይ ነው ማደርግ። እሱን እንኳን እንዳታስቢው። ስለዚህ አብረን ነው የምንኖረው ማለት ነው። ከዛም በኋላ ደግሞ እንግዲህ አንድ ደግምልሃለሁ ማለት ነው። ሚራ፣ የጠየኩሽ አንድና አንድ አተኝም ወይ የሚል ጥያቄ ብቻ ነበር። አሁን ግን መልሱን ስለማልፈልግ በቃ አፍሽን ዝጊና ካጠገቤ ዞር በይልኝ። እንዴ ምን ሆናል?
ሉሃና ባደረገችው ነገር እኮ እኔ መጥላት የለብህም አድናን። እረዳለሁ የምታደርገውን ነገር በሙሉ። ሉሃና ምን አደረገች? እንግዲህ እውነቱን ንገሪኝ ካልክ ብዙ ጊዜ ከወንድ ጋር ስታወራ ሰማታለሁ እና አሁንም እርግጠኛ ነኝ በዚህ ሌሊት የወጣችው አንድ ወንድ ልታገኝ ሊሆን ይችላል። አሁን ደግሞ ሌላ ውሸት ጀመርሽ። በቃ ትንሽ ቀዳዳ ካገኘሽ እንደው ካልገባሁበት ነው አይደል የምትይው? እንግዲህ አንተ አታምነኝም፣ እኔ ግን እውነቴን ነው። ይሄ ደግሞ የሰማሁት ነው። አሁን ልተኛ ነው። ሂጂ። ስላቃጠርሽልኝ አመሰግናለሁ። ከአሁን በኋላ ግን ሁለተኛ ድጋሚ ወሬ የሚባል ነገር ይዘሽልኝ በፍጹም እንዳመጪ። በቃ አሁን ግባና ውስጥ ተኛ። እሺ። አንቺ ግን እዚሁ ተኝ። ከፈለግሽ እንግዳ ክፍል መተኛ ትችያለሽ። እንዴ እዚህ ተኛ፣ አለበለዚያ ደግሞ እንግዳ ክፍል ተኝ። ምን ማለት ነው? ቆይ ትንሽ እንኳን አይደረደርም? ሲያናድድ። እኔ እኮ እርጉዝ ነኝ። ሄሎ፣ ምን ነው ማታ ስልክን ዘጋው? በሰላም ነው? ባትሪ ነው ዛሬ ይመችሻል? ለምን አሁን አልመጣም? በጣም ጓጉቻለሁ። ማታ በትናንትናው ሰዓት ላይ። ቆይ ግዴታ ማታ ነው መሆን ያለበት? ቀን መሆን አይችልም እንዴ? አይቻልም። እህትሽን ከፈለግሽ ማታ ነኝ። እሺ በቃ ማታ እመጣለሁ። ከማን ጋር ያወራሽው? ከማን ጋር አወራሁ አድናን? አሁን ስልክ ስታወሪ ሰምቼሽ ነበረ። በጣም ለማግኘት ጓጉቶሻል። የምትታገሹልህ አልመሰለኝም። እሺ ከሰማኝ እውነቱን ልንገርህ። በቃ ካልሰማሁሽ ደግሞ እየዋሸሽ ልቆይ ነበር ማለት ነው። አድናን ተረጋጋ እንጂ ላስረዳ። ይኸው በደንብ ተረጋግቻለሁ። እሺ አሁን ንገሪኝ። ሰውየው ማን እንደሆነ እራሱ አላውቅም፣ ግን ደግሞ ትላንት ደውሎልኝ ነበር። ጭራሽ የማታውቂውን ሰው ነው ለማግኘት እየጓጓሽ ያለሽው? የአንቺ ደግሞ ትንሽ ከፋ። እንዴ አስጨርሰኝ እንጂ መጀመሪያ። እኔ እኮ ምን ልል እንደፈለኩ እኮ ልትረዳ ይገባል አይደል እንዴ? አሁን ከአንቺ ጋር ምንም መነጋገር አልፈልግም። ጥያቄን ብቻ መልሽልኝ። ሰውየው ማን ነው? ላስረዳ አድናን፣ አላውቀውም እያልኩ እኮ ነው። እሺ ትናንትና ማታ እሱ ጋር ነበር የሄድሽው? በዚህ ስሜት ውስጥ ሆነ ከአንተ ጋር ማውራት አልችልም። መጀመሪያ ስሜትን አስተካክልና ተመልሰና። እኔም ብዙ እያወራው መቆየት አልፈልግም። ጥያቄን ብቻ መልሽልኝ። ማታ እሱ ጋር ነበር ወይ የሄድሽው? አልነግርህም አድናን። እንደ ነገር እኮ ኦኬ፣ ራሴ ማረጋገጥ እችላለሁ። ቆይ አድናን ስልኩን መልስልኝ እንጂ። እሺ በቃ በጣም ባለጌ ሴት ነሽ ማለት ነው። ትሰማኛለህ? ደግመህ እንደዚህ እንዳታናግረኝ እሺ? ምንም ባፈቅረ እንድታከብረኝ እፈልጋለሁ። አፍ እንደመጣልማ እንዳታናግረኝ ነሽ እንጂ። ባትሆኝማ ኖሮ በዛ ምሽት ከዛ ሰውዬ ጋር አትገናኝም። መቼም እንደሚራ ተከታትዬ መጥቼ እጅ ከፍንጅ መያዝ የሚጠበቅብኝ አይመስለኝም። አድናን፣ አፍ ሲከፈት ጭንቅላት ይታያል ትላለች እናቴ። አፍህን እየከፈክ የጭንቅላትን ጥበት አታሳየኝ። የሚገርም ነው። እንደው ትንሽ እንኳን ደርሶብኛል ብለሽ አትደነግጭ? ጭራሽ በተቃራኒው ትሰድብኛለሽ። እምደነግጠው እኮ ብልግና ሲኖርብኝ ነው አይደል እንዴ? ስለዚህ በራሴ እተማመናለሁ። ምንም ያስደነግጠኝ ነገር የለም። ወግ ነው የወጣሁት ብለሽ በሌሊት ወንድ ጋር ሄድሽ። እሺ ከዚህ በላይ ምንድን ነው የምትፈልጊው? እሱ እንዳስረዳ እኮ ቀድመህ እድል አልሰጠኸኝም። አይምሮ ሞቷል። አንተ በቃ መሳደብ ብቻ ነው የፈለግከው። ሉሃና፣ አንቺ የምትይው ነገር እኮ ምንም የሚያሳምን አይደለም። ሰማኛለህ? እኔ ልጁን አላውቀውም። እና ከማታውቂው ሰው ጋር የምትቀጣጠሪው ማለት ነው? ለዛውም ዋጉች ያለው ስትይ በደንብ ሰማሁሽ። ሳራ እኔ ጋር ነች። ላገናኝሽ አለኝ። በቃ እሺ አልኩት። ይሄን የተፈጠረው ሳራ እና ለእኔ ያነግረኝም እንዴ? ለማንም እንዳታወሪ ያለኛ። በቃ ብቻሽን ነይ ነው ያለው። ቆይ ማን ነው? እኔ እንጃ አድናን። እሺ ስልኩን አምጪ፣ እከተለዋለሁ። እንዴ አድናን፣ አድናን እስቲ ምልህን ስማኝ። አንቺ ምን ተፈጥሮ ነው? ምን አገባሽ? ወሬ ምን ያደርግልሻል? ዝም ብለሽ ህይወትሽን አኖሪ። ይሄም አሁን ወሬ ሆኖ ነው የምትደብቂው? እርግጠኛ ነኝ ብልግናሽን አውቁት። ይሄ በሌሊት ተነስተሽ ውጭ የምትይው። እኔና አድናን መሀል ክፍተት ተፈጥሮ ማየት ፍላጎትሽ እንደሆነ አውቃለሁ፣ ግን ደግሞ መኝ መቼም አታየው። ይኸው አየው እኮ እላሽ ላይ በሩን ጥርቅም አድርጎ ሲወጣ። አድናን ስልኬን ወስዶብኝ ነው። ለምን? ምን አድርገሽ? የሆነ የተደወለልኝ ስልክ ነበረ፣ ነገርኩት። በቃ እሱን ለማጣራት ነው ሄደው። አሁንስ ደስ አለሽ? ምን ማለት ነው ደግሞ? የምን ስልክ ነው የተደወለልሽ? ሚራ፣ ይሄ አንቺ የሚመለከትሽ ጉዳይ አይደለም።
ዋናው እኔና እናንተ ጣልተን እንዳልሆነ ማወቅሽ ነው። እና ስልኩ ምን ላደርገው ነው አልሽ? ሊያጣራ። እንዴ ቆይ ማጣራት ነው ያደርግለታል እሱ። ምን ነው ችግር አለ እንዴ? አይ ኧረ የምን ችግር አለ ለሆነ እንዲሁ ዝም ብዬ ያው ለማወቅ ያህል ነው። እሺ ሌላ ጥያቄ አለሽ? አይ የለም፣ ግን ባለስልኩ ምን ብሎሽ ነው? ማለቴ ለምን ማጣራት ፈልጋችሁ ነው? ይሄን ያልከነገርኩሽ ይበቃሻል። ሌላ እንኳን ይቅርብሽ። እስቲ ወድሽ ንቁረጥሽ። ወይኔ ጉዴ! እንደዚህማ መሆን የለበትም በፍጹም። አድናን ስለ ሲሙ ማወቅ የለበትም። በተለይ ደግሞ ሲሙ የኔ መሆኑን ማወቅ የለበትም። አይ አይሆንም፣ ልከተለው። ወይኔ ፈጣሪ ሆይ ድረስልኝ። ሚራ ብሩን ቶሎ ለእኔ መስጠት አለባት። ከዚህ ቦታ ካለ ግን ለእኔ ጥሩ አይደለም። እንደምንም ሚራ ማሳመን አለብኝ። ይህ ብሩን አቃጥያለሁ የምትለውን ነገር ሄዳ እዛ የ3 ወር ህጻን ላይ ተሸውድበት ህጻን መሰልኳት። አሁን ሚራ ነች ብር የምታቃጥለው? የማይመስል ነገር። ሞክርስ አድናን፣ አንተ አድናን፣ 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 አድናን ምን ሆነሽ ነው እንዴ? ምንድነው እንደዚህ የሚያስሮጥሽ? አድናን አንተ ካለ መድረስ ነው የምሮጠው። ምን ልትሰሪ እዚህ ድረስ መጣሽ? የሆነ ነገር ልነግርህ ነበር የመጣሁት። አሁን ቸኩያለሁ፣ አልችልም። ያንቺን ወሬ መስማት ሰልችቶኛል። እባክህ ትንሽ ደቂቃ ብቻ ስጠኝ። የሆነ የምነግርህ ነገር አለ። እሱ ደግሞ ለአንተ በጣም አስፈላጊ ነው። ሀሜን ለመስማት የሚሆን ልብ የለኝም። አሁን ተመለሽ፣ ተመለሽ። አድናን እባክህን አንድ ጊዜ ብቻ ቆመህ ስማኝ። ለአንተ በጣም አስፈላጊ ነው፣ ሀሜት አይደለም። ቆይ እሺ፣ ምንድን ነው ተናገሪ። አድናን በጣም ተጸጽቻለሁ። ባረኩት ነገር በጣም አፍሬያለሁ። እባክህን ስማኝ፣ ይቅርታ ለማለት ነው። ልታወሪ የምትፈልጊውን ነገር ተናገሪ። አሁን መግቢያውን ለራስሽ ያዢው። አድናን ምን አለ በስርዓት ብታዳምጠኝ። ሺህ ዓመት አላወራ። ሚራ፣ መንገድ ላይ ስለሆንኩ ነው በስርዓት እያዳመጥኩሽ ያለሁት። አፍጥኝው። አድናን ይቅርታ ልጠይቅ ነው። ሚራ፣ ያምሻል እንዴ? አድናን እኔ ህሊናዬ ምንም ደስ ሊለው አልቻለም። ጸጸት ሊገለኝ ነው። እባክህ ይቅርታ አድርግልኝ። በቃ ቤት ስመጣ እናወራለን። አድናን አንተ ወደ ቤት እስክትመለስ ድረስ እኔ በጸጸት ልሙት? የሚገል ከሆነ ሙቺ። አድናን እንዴት ጨክነሽ ሙቺ ትለኛለህ? አላሳዝንም እንዴ? ኧረ እባክህ ተው አድናን ተው። ይሄ ሰፊ ጉዳይ ነው። ቁጭ ብለን መነጋገር ያለብን ነገር ነው። ቤት ስመጣ እናወራለን። ወይኔ ጉዴ ፈላ። አድናን አሁን ሄዶ ሲሙ የማን እንደሆነ ማወቅ የለበትም። እንደዛ ከሆነ ያልቅልኛል። አሁን በሆነ መንገድ ላስቆሙ ይገባል። አንቺ ቀውስ፣ እኔ መንገድ ላይ ግርግር በመፍጠር የእሱ አይን ውስጥ መግባት አልፈልግም። እሺ እንዴ ታዲያ እኔስ መች ግርግር እንፍጠር አልኩኝ? ከፊት ለፊት ዞር በይ። በጣም እየተዳፈርሽ ነው። ለምን አድናን? ቆይ ለምን ይቅርታዬን ረግጠት ሄዳለህ? እባክህን አድናን። ከአንቺ ጋር ንግግር የለኝም። ተይኝ፣ በቃ ይግባሽ። ያለበለዚያ ግን መጥፎ ውሳኔ ወስናለሁ። እባክህን ምንም አይነት ውሳኔ አትወስንብኝ። እኔ አእምሮ እያደረገው ያለውን ወቀሳ ራሱ መቆጣጠር አልቻልኩም። የምትናገሪው ነገር ምናልባት እውነት ከሆነ ትንሽ የሚሰራ አእምሮ አለሽ ማለት ነው። አድናን እኔ አሁን ላይ ከአንተ የምፈልገው አንድ ነገር ብቻ ነው፣ እሱም ይቅርታህን። ሚራ፣ ከልክ በላይ ሆነሻል። ከፊት ለፊት ዞር በይልኝ። እሺ አሁን ወዴት እየሄድክ ነው? ምን አገባሽ? ማወቅ ፈልጌ ነው። ከልክ በላይ የተሟዘስሽ ነው ሚራ። በጣም ትዕግስቴን የተፈታተንሽው ነው። እሺ እና የምትሄደው የት እንደምትሄድ እኮ ማወቅ አምሮኝ ነው አድናን። እኔ የምልሽ አቤት። ሚራን አይተሻታል? አሁን ሳሎን ነበረች። ቆይ ስልኬን ሌባ ወሰደው አላልክም እንዴ? አዎ ወስዶታል። ምን ነው? ኧረ ታዲያ ኪስ ውስጥ ያለው ምንድን ነው? እንዴ አንቺ ልጅ፣ ቆይ ለምንድን ነው እኔን የምትከታተይ? ያየሁትን ነገር አላየሽም ልትለኝ ነው እንዴ? አንተ እኮ አታፍርም። ትክደኝ ይሆናል። የማይመለከትሽን ነገር አትከታተይ። ደግሞ ይኸውልሽ ይሄ ሌላ ስልክ ነው። እዚህ ምድር ላይ እኮ አንድ ስልክ ብቻ አይደለም ያለው። እንዳምን እንዳትጠብቀኝ እሺ። እምሰማ ራሱ ጆሮ ስለማይሞላ ብቻ ነው። እኔም አንቺ እንድታምኚኝ አልፈልግም። ደግሞ ወቂ እሺ፣ ለአንቺ ምንም ግድ የለኝም። ያ ሁሉ ፍቅር ልሙትልሽ ምናምን ስትለኝ ነበረው በአንድ ጊዜ በነን አይደለ? ፍቅሬንማ እኮ ክደሽ ቀጥቅጠሽ ገደልዩ። እስከ ዛሬ ድረስ በሱ እንደሚሞት ባቅ ኖሮ ደጋግሜ ገድለው ነበረ።
ይህን ያክል እንደመሰለችኝ አሁን ነው የገባኝ። እሺ በፊትም አልገባኝም ነበር። ሮቤል ቆይ ግን ወንድምን በመጉዳት ምን ትጠቀማለህ? ቆይ ምን ቢያደርግ ነው እንደዚህ ደጋግመህ የምታቆስለው? ሉዋና አንቺን ማቅረብ ፈለኩ፣ ከልብ ያፈቀርኩሽ። አንቺ ግን ሮቤል ጥያቄን አልመለስክም። እያወራ ያለሁት እኮ ስለ ወንድም ነው። ሁሉም ጥያቄ አይመለስም። እሺ ፉንጋ፣ ደግሞ አንዳንድ ጥያቄዎች ተደባብሰው ነው የሚያልፉት። ሰይጣን ደግሞ በአካል አንተን ይመስላል። እውነት ሞናሊዛም እኮ አንቺን ነው የሚመስለው ታውቂያለሽ አይደል? ግን ቀፋፊዋ የምታስጠላው። ሮቤል የጊዜ ጉዳይ ነው እንጂ ጠብቀኝ፣ እሰራልሃለሁ። ሚራ ቀልዱን ትተሽ ቁም ነገሩን ብትነግሪኝ ይሻላል። እሺ ተቀምጠን እናውራ። ጭራሽ እሱ ማማረሽ? አይ አድናን፣ እሱ እንኳን አምሮኝ አይደለም፣ ግን ደግሞ እባክህ ትንሽ ደቂቃ ስጠኝ። ከአንቺ ጋር መቼም ባላወራም አትልፊ። የምትይውን ብለሽ አሁን ከዚህ ሂጂ። ቆይ እሺ፣ አሁን የት እየሄድክ ነው? አያገባሽም። እንዲያውም እኔ ነኝ ባለጌው ከአንቺ ጋር ቆሜ እዚህ የምንለፋለፍ። እንዳትከተይኝ። ቆይ አንዴ ልንገር አድናን፣ ግን ደግሞ ይሄን የምነግርህ ለማንም የማትናገር ከሆነ ነው። እሺ ንገሪኝ። ቆይ አሁን ምን አባቴ ልለውን ያስቆምኩት? አድናን እርጉዝ ነኝ እኮ ማለቴ አርግዣለሁ፣ ታውቅ የለ። ቆይ ምንድን ነው የምትቀባጥሪው? ወይ በቃ አትሂድ ፋራ። ይሄ የመጨረሻ ማስጠንቀቂያ ነው ሚራ። ከተከተልሽኝ እኔን አያድርገኝ። ወይኔ ጥሎኝ ሄደ እኮ።